3 ቀናችን ነው ያለቀሱ የታመሙ ይቅርታ እየጠየቁሽ ነው ወይኔ ተሸነፊ እንጂ ምንድነው እንደዚህ ደግሞ መሆን ጥሩ አይደለም እና የኔ ቆንጆ በመቤቴ እግርሽ ላይ ወድቄ እንደው ይቅርታ በይው ብዬ ብልሽ ደስ ባለኝ። ያው ለምሳሌ ሆስፒታሉ የኔ የመጣው ብታምኑም ባታምኑም የጨረቃ ፋሚሊዎች በእውነት ነው የምላችሁ ወላሂ ላዚም በጣም ነው ደከመን እንዴ አንቺ እህቶችሽ እኮ ነው እዚህ እየተሰቃዩ ያሉት ብሩክ አንተም ሃይሚዬ ትልቅ ሰው ነሽ ትልቅ ልጅ ነሽ የትንሽ ትልቅ ነሽ ይቅርታውን ተቀበይ የትልቅ ሰው ነኝ እናንተን ወልዳችኋለሁ በጣም በጣም ነው ማከብራችሁ ትልቅ አርጌ ነው ማያችሁ የኔ ልጆች በጣም ትልቆች ናችሁ ደግሞ አሁን ምንላችሁ ትልቅ ሰው 50 ዓመትም ይመከራል እንኳን እናንተ ልጆች እናንተ የትንሽ ትልቅ ሆናችሁ ነው እንጂ 50 ዓመትም ይመከራል እና ከዚህ ያገባችሁበት ነገር ውጡልነ በሰላም ኑልነ የወትሯችሁ ተመለሱልነ በወትሯችሁ ነው ሁሌንም ማለቅሰው እና ተመለሱልኝ ከዚህ ነገር ውጡልኝ በሳቃችሁ ኑልኝ ሃይሚዬ እባክሽ ወደ አንቺ ተመለሽ የኔ ቆንጆ ተረጋጊ ሁሉ ነገር ያልፋል አዎ ተበድለሻል ሃይሚዬ ልብሽ ተሰብሯል በቃ ይብቃ ይቅርታውን ተቀበዩ እባክሽን በመቤቴ ማርያም በመቤቴ ለምንሻለሁ የኔ ሃይሚዬ የኔ ጀግንነትሽን እኮ አሳይተሽናል እንቆራብሻለን ሃይሚዬ የኔ ቆንጆ ግን 5 ቀን ሙሉ ይቅርታ አለሽ ጌታ እግዚአብሔር እኮ በ5 ደቂቃም ራሱ ይቅርታ የሚል ሰው ነው አይደለም 5 ቀን ይበዛልና ሃይሚዬ የኔ ቆንጆ በመቤቴ ይሻለው ይቅርታ በይ እሱ ደግሞ ከቆረጠ ታውቂዋለሽ ከኛ ይበልጥ ደግሞ አንቺ እሱን ልብ በደንብ ነው የምታውቂው አይኑ ተከፍተሻል እኮ ሃይሚዬ አልተከፋሽም አይደለም ምንለው ተከፍተሻል አሳዝነሽናል ልብሽ ተሰብሯል አልቅሰሻል በውጭ ባታሳየንም በውስጥሽ አልቅሰሻል እናቴን ነው የምልሽ እና ሃይሚዬ የኔ ቆንጆ በመቤቴ እግርሽ ላይ ወድቄ እንደው ይቅርታ በይው ብዬ ብልሽ ደስ ባለኝ እኔ ካልሆነ ቪዲዮ ለቃሉ ጎንበስ ብዬ እንድታይን ቪዲዮ ለቅልሻለሁ ሃይሚዬ እባክሽ በመቤቴ በምትወጁ በእናትሽን በአባትሽን ብዬልሻለሁ በቃ ይቅርታ በይው ልጁ በእናትሽ ብሩክዬ የኔ ወንድም የኔ ጀግና ወንድም አንተንም ኮራባለሁ አንተ እኮ መልካም ሰው ነህ ይሄ ነገር ይመጣብኛል ብለህ አይደለም ይሄ ነገር የሰራኸው ለትምህርት ነው ትምህርት ልትሰጠን ነው እሷንም ልትፈትናት ግን ነገሩ ሁሉ አንተ ላይ ይዞርባል ነገሩ ሁሉ አንተ ላይ ይጠነክራል በጣም ነው ማዝነው ግን አንተ ደግሞ አትጨክን ለመቁረጥ አትሞክር ተረጋጋ ወንድሜ ተረጋጋ ወንድነ ደግሞ አይደለ ተረጋጋ አይኖ ቶሎ ትበሳጫለህ ግን ተረጋጋ ብሩክዬ ወንድሜ ቶሎ በቃ ውሳኔ አትወስን እሺ ተረጋጋ በቃ ስለተናደደች ነው ብሩክዬ አይኖ የሃይሚ ጓደኛ አይደለችም ልጅቷ በክብር ነው አሁን የምነግርህ እባክህን የኔ ወንድም ከህይወታችሁ አጥፋት በቃ ሃይሚ የምትናደደው አንተና እሷ ቆማ ስታያችሁ ነው እሷ እየተናደደች የምትመጣው በቃ ከህይወትህ ካውጣት በእናትህ ከህይወትህ አረበሙሽዬ ብያለሁ ብሩክ ከህይወትህ አውጣት በቃ እሷ የእናንተን ህይወት አጥፊናት የእናንተን ህይወት ታጠፋባችኋለች ሜቢ መልካም ልጅ ትሆን ይሆናል አቋሟ ግን የሰው ህይወት አጥፊ ልጅ ናት እባክህን ብሩክዬ የኔ ወንድም የኔ ታናሽ ወንድም በመቤቴ አንተንም ልለምን በመቤቴ ማርያም አትጨክንባት ሃይሚ ማን አላት ካላንተ ማን አላት እሷም ካላንተ እሷም አንተም ካለሷ ሁለታችሁም እኮ አንድ የተጣመዳችሁ ናችሁ ጌታ ሲፈጥራችሁ ሁለታችሁም አንድ ላይ ሆኖ ብሎ የፈጠራችሁ ናችሁ እና እባክህ ወንድሜ አትጨክን ተረጋጋ ደግሞ ያማል ጨጓራ አለብህ እንድትታመን ደግሞ አልፈልግም እና ባይም ያትጨክንባት ትታታቲ አንተም ብላ አይደለ እሷ የምትንከራተተው አንተም ለሷ እየተንከራተትክላት አይደለ እና ብሩክ ይወዳለሁ ሃይሚዬ እወድሻለሁ የኔ ቆንጆ የኔ ጀግና የኔ የልጆቼ እናት አንተም የልጆቼ አባት እባካችሁ በመቤቴ ማርያም ተታረቁና ቪዲዮውን ቀንሱት ይብቃን እኛ ደከመን እናንተ ስትጨቃጨቁ እኛ እየታመመን ነው ብዙ ሰው እየታመመ ነው ደከመ ብሩክዬ ወንድሜ ሃይሚዬ እህቴ የኔ ታናሾች
እባካችሁ ይችን ሴትዮ አታንጧት። በመጀመሪያ አውቃለሁ ሁሉ ነገር እንደሚስተካከል፣ ግን ይሄ ቪዲዮ መጥፎ ቪዲዮ ስለሆነ እባካችሁ ተውት። በእውነት እኛም ደከመን፣ ሰው ሀገር ነው ያለነው። ለኛ ራሱ ስትሉ እዘኑ። በእውነት እንዴ እኛ ራሱ አናሳዝናችሁም? እኔ አሁን ለምሳሌ ሆስፒታሉ ነው የመጣሁት። ብታምኑም ባታምኑም የጨረቃ ፋሚሊዎች በእውነት ነው የምላችሁ እና ደከመን። ኧረ እባካችሁ ይሄ ሁሉ ስለሚወዳችሁ ነው። ብሩክዬ ደግሞ እኔ አልችልም ብሩኬ ብለሃለች የዛም ጊዜ እና ያንን ስላለች እባክህ አንተ ደግሞ እባክህ ታገሳት። የኔ ወንድ አይምዬ በምታምኑ እምነት ይዤሻለሁ። በቃሽ የኔ ቆንጆ፣ የኔ እህት፣ የኔ ታናሽ እህት፣ እንደው በምታምኑ እኔ ያው ሙስሊም ነኝ በአላህ ብለሽ ለማይ አይገባሽ ይሆናል የኔ ውድውዬ። ስለዚህ እንደው በምታምኑ እምነት ይዤሻለሁ። ታዩ ይሄን ነገር ከሴትዮዋ ስጠራች ደግሞ አትምጪ፣ በቃ አርቋት። አረ ለፈጠራችሁ ብዙ ሰው እየታመመ ብዙ እህቶቻችሁ አናሳዝናችሁም? እኛ በእውነት የስደት እህቶቻችሁ አናሳዝናችሁም? ብዙ ለሰው እኮ ሲባል ደግሞ አንዳንዴ የሚተው ነገር አለ አይደል እንዴ? እና እባካችሁን ሳይምዬ በምታምኑ ይዤሻለሁ፣ በእናትሽ በአባትሽ ሁሉ ይዤሻለሁ። እንደ ይሄን ነገር በቃሽ የኔ እህት። ስደውልልሽም አትምጪ፣ በቃ ብሎክ አርጊ። እሷን ብሎክ አርጊያት። ለፈጠሪ ብሎክ አለ አይደል እንዴ? ብሎክ አርጊያት በቃ። ለምንድን ነው የምትመጪው ሃይሚዬ? አለፈው ራሱ ያለችክ እባክህ ብሩክዬ እኔ አልችልም እንዳንተ ብለሃለችና የሚወደውን ሰው ነው። ስለዚህ እባክህንስ ብሩክዬ ይቅርታዋን ተቀበል። ይቅርታ የተባብላችሁ እኔም ዝቅ ብዬ ነው ይቅርታ እምላችሁ። እንደው በምን ይቅርታ ልበላችሁ? በእውነት ቪዲዮ ሰርተን ብንሰራ አሁን የሰው መሳቂያ ነው የምንሆነው። ኧረ ለፈጠራችሁ እኔ በእውነት በጣም ነው የደከመኝ ያመመኝ። ሐኪም ቤት ሄጄ ለነገሩ ምንም የለብሽም ተማልኩ። አልሐምዱሊላህ በሰበቡ ተመረመርኩ።